እና እኔ ምላችሁ የት ታውቋለች አዶናይ የጃኒና አዶናይ ሪሌሽንሽፕ እናንተ አምናችሁበት ሊሆን ይችላል። እኔ የገዛሁት ሴት ልጅ እዚህ አፕ ላይ አትከበርም። የወንድ ውሃ ልክ ዮሐንስ ማነው ስሙ ዮናስ ነው። የወንድ ውሃ ልክ ማን አለ? የወንድ ውሃ ልክ የሆነ ማን አለ? ወንድ እስቲ ጻፉ። እዚህ አፕ ላይ ወንድነት ያለው ወንድነቱን መዝኜ ይሄ ወንድ ነው አብሬው በሆኑ ወይ የኔ ሰው እንደዚህ አይነት ወንድ ቢሆን ብላችሁ የምታስቡት ምን አይነት ወንድ አለ? እስቲ ጥሩ ጥሩ። ኦኬ ፋኒ ያላሉ ማን ነው ኦጂ? ማን ነው ኦጂ? ይሄ የአቤል ጓደኛ ጀፍሪ የለም። አዶናይ ሴት አክብሮ ስንይ ሰርፕራይዝድ ሆነ። ምክንያቱም እኛ ሴቶች መከበር ብርቃችን ስለሆነ ኦልሬዲ እኮ ጊቭን የሆነ ነገር ቢግ ዲል አድርገን ኦልሬዲ እኮ ጊቭን ነው። ክብር ፍቅር የተሰጠን should be on the table already። ወንዶች እሱን ቀምተውን ልንገራችሁ ፍቅሮች፣ ሴቶች ስሚ፣ ወንድ ልጅ እንደወድሽ እንዳከብርሽ ይሄን አርጊልኝ ካለሽ ውሸት ነው። ኦልሬዲ ጊቭን ነው። ኦልሬዲ ቴብል ላይ ያለ ነገር ነው። ያንቺ የሆነ ነገር ቀምቶሽ ከዛን እሱ እንዲወደኝ እንዲያረጋለው እንዲያከብረኝ እንዲያረጋለው ኖ እስካም እንዳትሸወጅ። እኛም እስካም ተደርገናል ብዬ አስባለሁ። ሴትን አከበረ ብለን ማለት ነው። ሜቢ ካሜራው ዞር ሲል ያከብራት ይሆን? ኦፍ ካሜራ ያከብራት ይሆን? መልካምም ትዝ ይላችኋል። ቤዛ ኦንላይን ላይ ታስተኛታለች። ፊራኦል ቤዛ ቤት ዳምፕ አርጓት የኦንላይን ላይፍ ማለት ነው። ስትነግረኝ መልካሜ ቤዛ የምትባለው ልጅ አለችኝ። እሺ እላታለሁ። ልክ ላይቭ ላይ ስንገባ አለች እኔ ላስተኛት እያስተኛዋት ነው እያበላዋት ነው። ላይቭ ነው ለእይታ ነው። ሰው ደግሞ ኦ ማይ ጋድ ትላላችሁ እናንተ። ከዛ እኔ ምን አልኩ? ኦፍ ካሜራ ምንድን ያለው ህይወቷ? ኦፍ ካሜራ ምንድን ያለው ህይወቷ? ከካሜራ እይታ ውጪ የመልካሜ ህይወት ምንድን ነው ስል መልካሜ ደግሞ ልክ አውጥተው ሲጥሏት መጣቻ እኔ ጋር መታ ምንድን ያወራችሁ? ኦፍ ካሜራ አቢዩዝ ያደርጉኛል፣ ምግብ ይከለክሉኛል፣ አያናግሩኝም። ኦን ካሜራ ግን መልካሜን ፊሊተር አድርገው ፀጉር አድርገውባት ሜካፕ አድርገውባት ኬክ እያበሏት እያስራቧት እኮ ነው ፍቅሮች፣ እያስራቧት። ኦን ካሜራ ግን ከምግብ ፒዛ በልታ ኬክ ትበላ ነበር። ትስ ሶሻል ሚዲያ ህይወት፣ መሬት ያረገጠ ህይወት፣ እይታ ላይ ብቻ ፎከስ ያደረገ ህይወት እየመጣ ነው። ሶሻል ሚዲያችን ላይ ኮንተንት የሆነ ህይወት፣ ለኢንተርኔት ህይወት የተገበረ ህይወት እየመጣ ነው። ማንን መልካሜን አንቺ ምንም መልካሜን ሰፖርት አድርገናታል። ክሎስቱ 400,000 ብር ረድተናታል። በእኔ ፔጅ ብቻ እውነቷን አውጥቼላታለሁ። ለኮንተንት እንደተጠቀመባት እንደ አጋንንት አንስቶ እንደ ጣላት አውጥቻለሁ። እውነቷን አውጥቼላታለሁ። 1 ዓመት አሳድጋታለሁ ብሎ አዳፕት ያረጋት ግለሰብ ለእይታ ተጠቅሞባት ልክ እየተዋ ሲደበዝዝ አውጥቶ እንደ ጣላት እንዳስራቧት የቤት ሰራተኛ እንዳረጓት አቢዩዝ እንዳረጓት ቆሜላታለሁ። ስድቡን፣ ነቆሮን፣ ምኑን፣ ማስፈራራቱን ኢቭን ማስፈራራቱን ፍቅሮች እስከ ክስ ድረስ ይጀላታለሁ። ማን ያረጋል? የትኛው ሰው ነው የሚያረጋው? የትኛው ሰው ነው ጊዜ ሰጥቶ 1 ዓመት የአንድን ሰውን ጉዳይ የሚከታተል? 2 ዓመት የትኛው ሰው የሚከታተል?
ልጇን ሲያስርብ እንደነበር እሷን አዋሳ ሌኒዝ እናት ቤት ልጇን ደግሞ ወለጋ ሲያስርብ እንደነበር ተናገሩ። ቢያንስ መልካሜ ለ1 ዓመት ምግብ አትራብ፣ በትንሹ ምግብ አትራብ። እኔ መልካም የምፈልገው እንድትማር ነው። ሶሻል ሚዲያ ብር ጥሩ ነው፣ ግን ነገን አያሳምርም፣ ነገን አያቆምም። ሁሌም መማር መብቃት አለባት። ሴት ልጅ መብቃት አለባት። እንድትማር ፈልጋለሁ። ፍላጎቴን ነግሬያታለሁ። እሱ የምትቀጥል ከሆነ ሁሌም አብሬያት በምችለው ቆማለሁ። በነገራችሁ ላይ እኔ የሚወዱኝ ሰዎች አሉ። ልንገራችሁ ይህንን። አሁን ሰው ስሰደብ ትላልቅ እነዚህ የምትሏቸው ሰዎች ጭንቅላታችሁ ላይ ሰርቶባችሁ ነው እንጂ ሰው የሚጠላኝ ይመስላችኋል? ሰው ቢጠላኝ እኔ አይደንቀኝም። ከሱ ልጀምርላችሁ። እኔ በጌታ ኢየሱስ ክርስቶስ የተወደድኩ ነኝ። ጌታ አምላክ ኢየሱስ ክርስቶስ ውድድ ያደረገኝ ነኝ። ሰው አፈቀርኩሽ ልውለድልሽ ምናምን ተባብዬ ወልጄም የተለያየው ነኝ። አይደንቀኝም። ሰው መጣ ቀረ አይደንቀኝም። ልንገራችሁ ግን ጄኒዩንሊ የሚወዱኝ ሰዎች አሉ። እሺ የኔ በጣም የሚወዱኝ ሰዎች ግሬትፉል መሆንባቸው እዚህ ላይ መጥተው ማያወሩ ዝም ያሉ ሰዎች፣ ሰው ተቸገረ ካልኩኝ አብረው የሚቆሙ ከ100 ብር እስከ 2 ሚሊዮን ብር የሚያዋጡ ሰዎች አሉ። ተግባባን? እሺ ከ100 ብር ከ100 ብር እስከ 2 ሚሊዮን ብር ሰው ተቸገረ ብዬ የሚሰጡኝ ሰዎች አሉ። ፎቶዬን ይዘው አይሸከሙም፣ አይሳደቡልኝም። ሰው መልካሜ ጋር ተነጋግሬያለሁ። ትምህርቷን የምትቀጥል ከሆነ አብሬያት ቆማለሁ። እስከዛ ግን የምትራበጽ ልጅ አለች። እሱን እልባት ማድረግ ነበረብን። ተባበርን ፍቅሮችዬ፣ ተባበርን። እግዚአብሔር ይባርካችሁ ሁላችሁ ማላቃቸው ሰዎች ድረስ ነው የረዷት። ህፃን ልጇ እየተራበች ነው አልኩኝ፣ ሰፖርት አረጋችሁ። ነው እኔ ልረዳት ማልችለው አረብ ሀገር መላክ ምናምን ላኪኛለችኝ። እኔ እሱ ልጋ አልተባበርም፣ አልችልም። እኔ ሰው ልጅ ላይ እዚህ ሀገር ሂድ አትሂድ እኔ ማለት ነው ስልጣን የለኝም። ተማሪ ግን ብያታለሁ፣ ተማሪ ብያታለሁ። እሺ ይሄን ለማለት ነው። በነገራችሁ ላይ ማን ነው ይሄ ቢሊየነሩ ሳውዝ ዲኮታ የሚኖረው ቢሊየነር? የወር የቤት ክራዩ ነግሬያቸዋለሁ። ይሄ ሽቶ ነው የወር የቤት ክራዩ። ከሚለምኑት ሰዎች በታች ድሃ ነው፣ ይቸገራል። ድሃ እንዳትይ ተብያለሁ። ለከስ ይቸገራል። ያ አፓርትመንቱ ጉግል ሰርች ስታረጉት እዛ ሰፈር ያሉት መኪኖች አዲስ አበባ ራሱ የተከለከሉ ናቸው። 1980ዎቹ ምናምን መኪኖች የሉት። ድሮ አጎቶቼ ምናምን ሰፈር መጥተው የሚጠብሱበት መኪና ምናምን ይዘው የሚመጡት የለም። ድሮ ሃችባክ ምናምን ያሳያል ጉግል ቪው ላይ። እናንተ ላይ ግን ከጉግል ያመጣና ያሳያቸዋል። ፎቶ ይፖስትላችኋል። አመናችሁት፣ ሀብታም ነው ብላችሁ አመናችሁት። መጥቶ $2.6 ቢሊዮን አለኝ ሲላችሁ አመናችሁት። ንጹህ ነው አለባችሁ። እናንተ እኮ ምን ታውቃላችሁ? ማንም እየመጣ ይዘግናቸዋል። እንደ ክፍት እንደ ተተወ ቆና ማንም መጥቶ ይዘግናቸዋል። ቁጭ ብሎ ጊዜያችሁን ይዘግናል። ቁጭ ብሎ ይዋሻቸዋል። ሌኒዝ ራሱ ታውቃለች ይሄን ጉድ። ሌኒዟ ራሱ ታውቃለች። ኦንላይን ላይ የሚለጥፍላት መኪኖች ጉግል ሰርች አድርጊው በሉልኝ። ሌኒዝ የምትባለው ልጅ ዛሬም ለጥፏል።
ኦንላይን ላይ የሚለጥፋቸውን መኪኖች ጉግል ሰርች አድርጋችሁ ኦኬ። ካድላክ ዛሬ የለጠፈው መኪና ሌኒዝ ካድላክ ዛሬ የለጠፈው መኪና ሩብ ሚሊዮን ብር ነው በትንሹ። ግን የቤት ክራዩ 600 ብር ነው። ካምፓኒ ያለ የሚልሽ በስቴቱ ተዘግቷል። ስቴቱ የሚያውቀው ካምፓኒው እንደተዘጋ ነው። ለምን ክሱን አልቀጠለም? ለምን ክሱን እጄ ላይ አይደርስ? ካሳ ጠይቆኝ የለ ድርጅቴን ጎዳሽ ብሎ የሌለ ድርጅቱን ለምን ክሱን እጄ ላይ አይደርስም? እናትሽ የምትወድሽ ከሆነ ከዚህ ጉር ታወጣሻለች። ውሸታም ሰው ህይወትን ያደርጋል። ውሸታም ሰው የሰቀቀን ኑሮን ያኖርሻል። በጥፍርሽ ገደል አፋፍ ላይ እንደምትኖሪ ነው። ዘላለምሽን ተሳቀሽ ቤት ውስጥ ተሳቀሽ በአደባባይ የሚያሳቅቅሽ ሰው ነው የሚሆነው። ህይወትሽን እንደ ጫት ቀንበጥ እድሜሽ ንገሯት ሌኒዝ። እንደ ጫት ቀንበጥ ቅንጥስ ቅንጥስ ነው የሚያደርገው። ይህ ውበትሽ ይረግፋል። ማዳት ይወርስሻል። ትታመሚያለሽ። ህመምሽ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ። የአይምሮ ጤናሽን ታጫለሽ። መስታወት ላይ ቆመሽ ራስሽን ማየት እስከምታጪ ድረስ፣ ይህን መልክሽን እስከምታጪው ድረስ ትሆኛለሽ። ውሸታም ሰው የምድር ላይ ህይወትን ሲኦል ያደርጋል። እኔን አሁን ሜቢ ደብርሽ ይሆናል። እውነታውን ግን ስነግርሽ ሌኒዝ፣ እውነቱን ስነግርሽ እናትየው የሚወድሽ ከሆነ ህይወትሽን ያድናል። ህይወትሽን ያድንሻል። ኦኬ። ድሃ የሚለው የራሱን ህይወት ነው። እኚህ ድሃ የመንግስት ቤት የሚኖሩት እሱ ታክስ ክሬዲት አፓርትመንት ውስጥ ስለሚኖር ነው። ሲንግል ማም ነኝ ብሎ ሊሆን ይችላል እኮ እኛን እንደሚዋሽን የአሜሪካን መንግስትንም ዋሽቶ ሊሆን ይችላል እኮ። ሲንግል ማም ሊሆን ይችላል እኮ እና እኔን ምንድን ነው ያለው? እርዳኝ የቤት ክራይ ምናምን ብላ ማለት ነው። ያስወለደኝን ራሱ ገንዘብ አልጠይቅም፣ እኔ ጠይቂው አላውቅም። ሁሉንም ነው ሲጣሉት እርዳኝ ብላ ገንዘብ አረዳሽን ብያት ምናምን የሚለው ስቶሪ ላይ ነው። ለምንድን ነው ክሱን ያልቀጠለው? እስካሁን እኮ ታስሬያለሁ። ያ ሁላ ፉከራ አንቺን ለማስደሰት ነው፣ አንቺን ለማረጋጋት። በውሸት ዌብ ውስጥ አንድ እግርሽን ስታወጭበት ነርቨስ ሆኖ ነው $72 ክስ ያቀረበው አይደለም? መቼ ነው ክሱ እጄ ላይ የሚደርሰው? መቼ ነው የሚደርሰው? እኛስ ወልደን ዌልፌር ላይ ሆን ነው። እንዴት እሱ አሜሪካን ሀገር እጅ እግር እያለው መስራት ሲችል ስታርባክስ ላይ ተጎልቶ፣ የትኛው ቢሊየነር ነው ስታርባክስን ኦን ያደርጋል እንጂ ስታርባክስ ላይ ተጎልቶ የ4 ብር የ5 ብር ቡና ይዞ 6-7 ሰዓት የሚቀመጠው? ለማንኛውም ማንክ ሰብስቤ ለማኝ ብቻ እንዲሰማ ካርጌያለሁ። እነሱም ለማኞች ካንተ በላይ ህይወት አላቸው፣ ካንተ በላይ ገንዘብ አላቸው። ለማኝ ብቻ እንዲሰማ ካርጌያለሁ። ለማኝና መሀይ ሌላ ሳይሰማ የሚሰማክ የለም። በየቪዲዮ ሚሉክን በኮመንት አንብብ። ማስክስ ኦፍ ማስክክ ተገልጧል። ማስክክ ተገልጧል። ዮርዳን ላትነሳ በጀርባክ ነው የወደቀው። ላትነሳ አሁን ቢሃይንድ ኤቭሪ ቲክቶክ እንትን ያንተን ተቾች እያየው ነው፣ ግን የትም አትደርስም። ይህንን ነው ብለው አሁን ባክቱ ጃኒ እና አዶናይ። ጃኒ ታልቅስላችሁ መጣ። ለማን አረከኝ ብላ እንድዘፍን የፈለጋችሁት
እንድንትሆን ነው የፈለጋችሁት። ከዛም በኋላ ይኸውላችሁ እነዚህ በጎች ልንገራችሁ፣ የበጎች ሁሉ በግ የቤታዮ ነፍጠኛ የምትባለዋ በግ ነበረች። ገብቷችኋል? እኔ በግ ማልፈልገው ለዛ ነው። ይሄ ጭፍን ሰፖርተር አልፈልግም። ፎር ሪዝን ሰፖርት የሚያደርገኝን እወዳለሁ። አሁን ትናንትና ማነው አንድ ወዳጄ ደውሎ እንዴት እንደዚህ ሲል ላይክ ሀሳቤን ሳጣወራን ተግባባን። በማንግባባቸው ቦታ ላይ ደግሞ ይህንም ጊዜ የሚፈታው ነገር ነው ተባባልን። በምንግባባው ተግባባን። ጭፍን ሰፖርተር አይደለም። ገብቷችኋል? እንደዚህ አይነት ሰፖርተሮች ይመቹኛል። በሀሳብ የሚያወሩ ደውለው ምናምን ጭፍን ሰፖርተር እኔ አይመቸኝ፣ አልፈልግም። ፎቶ ይዞ የሚዞር ምናምን ሰብሌ ሞዴል ተሰጥቻለሁ። እኔን ፎቶ ተሸክሞ የሚዞር ምናምን ያለምንም በቃ እንቁርቲ ያለ ስሜ መቅደስ ነው ስሜ። ቴንክ ዩ ሶ ማች ሊያሹ እንቁርቲ ብለሽ ስም አወጣሽልኝ። አንቺ እንደሆንሽ መሰከርሽ። በጣም አመሰግናለሁ። ስሜ መቅደስ ነው። ሊሊ ነው የሚሉኝ፣ ግን ሊሊ የፍቅር ስሜ ነው። የወዲን ሰዎች ሊሊ ይሉኛል። ሊሊ ብላችሁ ጥሩኝ። ካልሆነ ግን እንቁርቲ ስሜ አይደለም። ሊያሾ ስትሰድበኝ ነው እንቁርቲ ብላ የምትሰድበኝ። ቁራሪት፣ ጉርጥ፣ ጭቅቅታም ሊያሾ እንደዛ ብላ ትሰድበኛለች። ምን አድርጊያት እንደሆነ አላውቅም። እና አሁን አትስደቡልኝ ያለቻችሁ አይደለ? ሰዎችን ሄዳችሁ ሀራስ አታደርጉ። ቢራቢሮ እየወረራችሁ ሰውን አትስደቡ ተዉ ስትላችሁ ዞራችሁ አሁን መናከስ ጀመራችሁ። አሁንም እላለሁ ጭፍን ሰፖርተሮች ያለ ምንም ሪዝን ሰውን ተሸክማችሁ ምትዞሩ ተረጋጉ። ሀሳብ ምናምን ሳይኖራችሁ ጀስት ቢኮዝ ማን ጃኒ ስታዩት ስላማረችላችሁ ሰፖርት የምታረጓት ተረጋጉ። ልክ ከአዶናይ ጋር ስትለያይ ደግሞ እንቧጭርሽ። አሁን አዶናይ እና ጃኒ የበጎች መቀላቀል አለባቸው። ታውቃላቸው፣ በጎቻቸውን ቀላቅለው ነበር ይህን ፕላትፎርም ሲመሩት የነበሩት። አሁን መለየት አለባችሁ። እንደ በግተራ መቀመጫቸው ላይ ቀለም ምናምን እንደሚቀቡት ብሉ ቀለም፣ ግሪን ቀለም ይሄ ነው ምናምን እንደሚባሉት በጎቻችሁን ለዩ እና ሰላም ስጡን። አቴንሽን አልፈልግም፣ ድራማ አልፈልግም። እኚህ ቲክቶከሮች ምንም የህይወት ምስክርነት የላቸውም። ልንገራችሁ፣ እነዚህ ቲክቶከሮች ምንም ምንማርበት ህይወት የላቸውም። ማን ናቸው? ምንማርበት ህይወት የላቸው። እንዲህ ብጽዕት ሆና ምናምን የምትመጣው ሁላ ነው በእነሱ ድራማ በእነሱ እንትን ውስጥ። እኛ እድሜያችንን ማለቅ የለበትም። ይህንን ተቀበሉ ውዶች። እድሜያችንን በእነዚህ ህፃናት ልጆች ምክንያት ማለቅ የለበትም። እነዚህ ልጆች አሜሪካን ሀገር ዶክተር ሜክ ከሚያደርገው በላይ በቀን ይሰራሉ። እሺ አሜሪካን ሀገር የምትኖሪ ምናምን በቀን $500 ትሰራላችሁ። ከ500 እስከ $1000 ይሰራሉ ቀን። ያንን ያለምንም እውቀት ያለምንም ብስለት ድሃ ማህበረሰብ ውስጥ እየኖሩ ያንን ገንዘብ በቀን አንድ አባወራ በአመት ሜክ የሚያደርገውን በቀን እየሰሩ they don't know what to do with the money. you guys don't know. ከዛም በኋላ ኤክስፖዠር ፍለጋ ካምፓኒዎች ይመጡና የእንትን ብራንድ አምባሳደር ብራንድ እንደዚህ ይደረጋሉ። ምን አድርገው ብላ ስጠይቁ እንደውም ቲክቶክ የጠየቀው የዋንትያን ጊዜ ነው። የዋንትያን ጊዜ ለምን እንደጠየቃችሁ አላውቅም። ለሌሎቹ ኮንግራጁሌሽን ብላችሁ የዋንትያ ጊዜ ግን ዋይ ምናምን ማለታችሁን ትክክል አይደለም እያልኩኝ አይደለም፣ ትክክል ናችሁ። ለሁሉም ግን ጠይቁ። ምንድነው what is their qualification to be a brand ambassador? ኳሊፊኬሽናቸው ምንድነው? ብራንድ አምባሳደር ለምን? what is their talent? ወጣቱን መሀይም አስመሳይ ሻሎ የነሱ ኩዮች መንግስት ይቀየርልን እያሉ እንትን ሲሉ መንግስትን ኮሽን ሲያረጉ ስርዓትን ሲቀይሩ እነሱ አንድ ህይወታቸውን በስነ ስርዓት መምራት ማይችሉ ከሱስ ህይወታቸውን ማውጣት የማይችሉ ሱሰኞች፣ ሰካራሞች
አስመሳዮች፣ ወንዶቹ ወንድነት የሌላቸው ወረኞች፣ ለሴት ክብር የሌላቸው፣ እርስ በራስ መሳሴር፣ መጠላለፍ ህይወታቸው የሆነ ምንም አይነት ምሳሌ የሌላቸው ሰልፊሾች እነዚህን አፈምሰን ትውልድ እያጣን ምንም ጥቅም የሌላቸው